የእርሶ የልጅነት ጊዜ ያለችው ሐዋሳና ሻሸመኔ ምን ትመስል ነበር? ከሐዋሳን ጀምር። እኛ ለአባቴ የሲዳሞና የአሩሲ ፖሊስ አዛዥ ነበሩ እና ሲዳሞና አሩሲ ወሰን ክልል ላይ ድንበሩ ላይ ማለት ነው። ሁሉ ጊዜ በድንበር አንዳንድ ግጭት ነበረ። ያ እንዳይኖር ተብሎ ዛጋ ካምፕ ፖሊስ ይቋቋም ተብሎ ከሐዋሳ ፊት ለፊት ነው። አሁን ካለው ሐዋሳ ፊት ለፊት ነው ቦታው። ወንዶ ጢቃሪማ ይባላል። ዛጋ ፖሊስ ጣቢያ አባቴ ናቸው ራሳቸው እንደሚያሰሩት የመሰረቱት እና የሁለቱም አዛዦች ናቸው በዚህም እና ሐዋሳ እኔ ያልተመሰረተች እኛ ዛ ስንሄድ ሐዋሳ የለም። ሐዋሳ የነበረው ልክ መግቢያው ላይ አንድ ፖሊስ ጣቢያ ነበረ። ጥቁር ውሃ ፖሊስ ጣቢያ ይባላል። አንድ ሴት ደግሞ ትልቅ ሴት ነበሩ፣ ወይዘሮ ባህሯ የሚባሉ። ሐዋሳ ከተማው የሳቸው ነበረ። ሴትዮዋ እንዴት መሰለ አርበኛ ነበሩ እና የሚገርም ቀበቶ አላቸው። እዚህ ጋር ሽጉጥ ታጥቀው ነው የሚሄዱት ሁል ጊዜ እና ለሳቸው በሰሩት ስራ የሐዋሳን ከተማ ለሳቸው ተሰጥቶ ነበረ። የሳቸው ቦታ ነበርና ፖሊስ ጣቢያውና እሳቸው ብቻ ነበሩ። ኋላ ጃንሆይ መጡና ያንን አካባቢ ያዩና ይሄ ቦታ የማን ነው ሲባል የሳቸው ነው ሲባል ሴትዮዋን ጠርተው ላንቺ ሌላ ቦታ ይሰጥሻልና ይሄ ቦታ ከተማ ይሆናል ተብለው ለሳቸው ወደ ሲዳሞ ውስጥ ተሰጣቸውና ያም ቦታ በቃ ወደ ከተማነት ተቀየረች ማለት ነው።